ችግር የለም። እኔ ግን የዓመቱ ምርጥ ለማንኛውም ለአቶ ላይኩን የሚሆን ቆንጆ ሰርፕራይዝ አለኝ። ኑሃሚንና ናሆም እንግዲህ በዚህ መልኩ ፍቅራቸውን እየቀጩ ይገኛሉ ማለት ነው። ለዚህም እንግዲህ በጣም ደስ ብሎናል ሁላችንም። ነገር ግን አምራን በመሀል መጥታ የቤተሰቡን ፍቅር ለማደፍረስ የዘራችው ነገር በጣም የሚያሳዝን ነው። እንግዲህ አምራን እንደተመለከትነው ፍሌሹን ይዛ መጥታለች ማለት ነው። ፍሌሹን ካመጣችው በኋላ እንግዲህ ቲቪው ላይ ሰክታ ምን ተፈጠረ ከዛ በኋላ የሚለውንና እንዲሁም ደግሞ ቀጣዩን ክፍል ምን ተፈጠረ የሚለውን ይዤላችሁ መጥቻለሁ ማለት ነው። ሰላማችሁ ይብዛ ተወዳጆች፣ ውድ ቻናላችን ተከታታዮች፣ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ቤተሰቦች ይሄ ላይክ ማድረጋችሁን አትርሱ ማለት ነው። ወደ ቀጣዩ ክፍል እንሄዳለን። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጋብዛችኋለሁ። እንግዲህ አምራን ተዋርዳለች። እውነቱን ስነግራችሁ እንደ አምራን ከመዋረድ ይሰውረን ነው ትልቁ ነገር ማለት ነው። አሜን በሉ። እና እንግዲህ አምራን ለዚህ ድርጊቷ የበቃችሁ እቃ እስኪ ያስቡት እንግዲህ ከንግስትነት ወደ ምን እንበለው ወደ ሰራተኝነት ተቀይራለች። ይሄ እንግዲህ የክፋት ጥግ ነው። ክፋት ምን ያክል ሰውን እንደሚጎዳ ይሄ እውነት ለመናገር በሪል ላይፍ ራሱ የሚሰራ ነገር ነው ማለት በቃ ክፋታችን በበዛ ቁጥር ግፍ ያው መፍራት አለብን። እና እንግዲህ አምራን ደግሞ እንደዛ ስትንበላጠጥ እንዳልነበረ ከመኪና ላይ አስወርዶ ማለት ነው። በባለፈው ክፍል እንደተመለከትነው ቀለበቱን ሁሉን ነገር ጫማዋ ሳይቀር ቀምቷታል። ታዲያ በዚህ አልበቃውም እንግዲህ ኤርሚ ደግሞ ተቀብሏታል። ኤርሚ እንግዲህ ተቀብሏት ምንድነው ያደረገው? ኤርሚ ጋር እየጠጡ እያለ እንግዲህ የመጠጡን ሂሳብ ሳይከፍል ሲያያት ቦርሳም አልያዘችም ምንም አልያዘችም። ስለዚህ 2000 ብር ወይ እንደዛ ለሱም ከብዶት ሳይሆን ነገር ግን እስኪ ልጫወትባት ብሎ ማለት ነው እንግዲህ ጢባ ጢቤ ነው የተጫወተባት እውነቱን ለመናገር። እናም እንግዲህ ናሆም አሁን ላይ በጣም ጀግና ሆኗል። እውነቱን ለማየት አይኑ ተገልጦለታል። እስካሁን አይኔ ታውሮ ነበረ ብለዋል። ኑሃሚን ነች አይኔን የገለጠችልኝ ብለዋልኝ። እውነት ነው። ኑሃሚን በጣም ስለምትወደው ትዕግስት ጥሩ ነው። ኑሃሚን ታገሰች እና የታገሰ ሰው ፍሬዋን ይበላል እንደሚባለው ማለት ነው። አሁንም ደግሞ ታግሶ ማለት ነው ናሆም እንደዛ ሲሆን እንደዛ ሲያደርግ ብዙ ነገር ሲያደርግ አምራን ሲል ኑሃሚንዬ ደግሞ ታገሰች። ስለታገሰች የምትወደው የምታፈቅረውን ናሆምን ያው እንግዲህ አግኝታለች ማለት ነው። ታዲያ በዚህ መሃል እንግዲህ የተፈጠረው ደግሞ የሚያሳዝነው ነገር ዳጊ ነው። ዳጊ እንግዲህ ኑሃሚንን ያፈቅራታል። ኢቭን ኪሽን ድረስ ሄዶ እንኳን ምግብ እየሰራች እያለ እንደሚያፈቅራት ከሷ ውጭ ሌላ ሴት ማየት እንደማይችል ሁላ ነግሯታል። ቢሆንም ግን ደግሞ ሁን ያለው ነው የሚሆነው ውዶችዬ። አንድን ሰው እኛ ስላፈቀርነው የኛ ይሆናል ማለት አይደለም። ከዳጊ የተማርነው ይህንን ነው። ዳጊ አሁን ላይ ኑሃሚንን ያፈቅራል። ግን አሁን ላይ ምንድነው ያላት? አይ እኔ ከአንቺ ሌላ ሴት ማየት አልቻልኩም ግን በቃ ሲል ጊዜ እሷም እውነቱን ነግረዋለች። ይኸውልህ ዳጊ እንግዲህ ጀመረ። እኔ ናሆምን እንደምወደው እንደማፈቅረው ጠንቅቀህ ታውቃለህ። ስለዚህ በእናትህ ይህንን ነገር ሁለተኛ እንዳትናገረኝ ብለዋለች። ጀስት እንድታውቂው ያክል ነው እንጂ እኔም ሌላ ነገር ፈልጌ አይደለም። ይገባኛል አንቺም ያለሽበት ሁኔታ ብሏታለኝ። ስለዚህ የሁለቱን ፍቅር ከዚህ በኋላ እንቅፋት አይሆንም ማለት ነው። ነገር ግን እንግዲህ እሱ ደግሞ በተደጋጋሚ ማለት ነው ብዙ ነገር ነው እየደረሰበት ያለው። እሱ ምንድነው አባቱን እንግዲህ አቶ ለይኩንን ምን ብሏቸዋል? አባቴ ብዬ ልጥራ ሲል ጊዜ አቶ ለይኩን በፍጹም አይቻልም። እሱ ደግሞ አይቻልም ያልኩበት ምክንያት አንድ ቀን ይገባሃል ብሎታል። እውነት ነው አይቻልም ያለበት ምክንያት አባቱን ያው እንግዲህ የናሆምን አባት ማለትም አቶ ሰበታን እንግዲህ አቶ ለይኩን ያው ፈልገው አስበውበት አቅደውበት ጥላት ሆነው ሳይሆን በአጋጣሚ ዞሮ በእሳቸው እጅ ነው ነፍሱ ያለፈችው። ስለዚህ አሁን ላይ አቶ ለይኩን ጸጸቱ አላስቀምጥ ስላለው ነው ራሱን ለማጥፋት ያንን እንግዲህ አንስቶ ማለት ነው ሽጉጥኑ ራሱን ሊያጠፋ የነበረው። ታዲያ በዛ መሃል እንግዲህ በዛች ቅጽበት ግን ወይዘሮ ዝናሽ ትመጣለች ማለት ነው። እንግዲህ ለዚህ ሰላም የበቁት በመተሳሰባቸው ነው። ወይዘሮ ዝናሽ በጣም ብዙ ጊዜ ምን አይነት ሴት ናት ስንል ቆይተናል። ግን አንዳንዴ ቀድሞ ከመፍረድ ማስተዋልና እንዲሁም ደግሞ ሁሉንም ነገር ማገናዘብ መልካም ነው። እንግዲህ እስካሁን ድረስ ወይዘሮ ዝናሽን እንደ ጨካኝ በባሏ ላይ ማግጣ ከዛ ዳግምን ወልዳ ከዛ ስንል ኖረናልኝ። ግን እውነታው ግን አሁን ላይ ሲጋለጥ ምንድነው? ናሆም ራሱ የአቶ ለይኩን ልጅ ነው። ከናሆምና ከዳጊ ደግሞ ናሆም ነው ትልቅ። ስለዚህ አቶ ለይኩን እንግዲህ እንደተናገረው ማለት ነው ፋንቱ ማለት የቤታቸው ሰራተኛ ናትኝ። የቤታቸው ሰራተኛ ጋር አቶ ለይኩን ያው ዘሙተውባታል።
ያው በቃ ጥሩ ነገር አላደረጉም። በዚህ ደግሞ ወይዘሮ ዝናሽ በጣም ተናዳ ነበረ። ስለዛም ነው እንግዲህ እሷ ደግሞ ይህንን ውሳኔ ማለትም በቃ በዛ ተናዳ ቤት ውስጥ የሚፈጠረውን ነገር እያወቀች እንዳላወቀ፣ አንዳንዴ ግን እያየን እንዳላየ እያወቅን እንዳላወቅን ዝም ማለት መልካም ነው የእውነት። ሁሉንም ነገር ሳይሆን በእርግጥ መናገር ያለብንን ነገር መናገር አለብን። ለምሳሌ አሁን ወይዘሮ ዝናሽ ያኔው ነው ማለት ነው ለምን ከሰራተኛ ጋር እንደዚህ ታደርጋለህ? እኔ እኮ አውቃለሁኝ ሁሉን ነገር እንደማያውቅ ዝም ስል ጊዜ እንደማላውቅ አትየኛ፣ ሁሉንም ነገር አውቃለሁ እንዳላወቀ ነው ዝም እያልኩ ያለሁት ብትለው ነገሮች ይቀየሩና ይስተካከሉ እንደነበረ እየተናገረ ነው አሁን ላይ እየተናገረች ነው አሁን ላይ ያለችው ወይዘሮ ዝናሽ። እኔ እኮ ያኔውኑ ለይኩን እያደረገ ያለው ነገር ስህተት ነው። ከሰራተኛ ጋር እንደዚህ መባለግ ምን አስፈለገ እንዴ? እኔም እምቢ ብዬሃለሁ እንዴ? ከእኔ ምንድነው ያጣኸው ነገር ብዬ ተናግሬው ቢሆን ኖሮ እና እንደሱ ባልሄድ ብላለች። በእርግጥ እሷ ፈልጋ አስባበት አይደለም። እሱም ቢሆን ደግሞ አንዳንዴ ቤት ውስጥ ማለት ቤት ውስጥ ነው ልጅቷ ማለትም ፋንቱ ስራ እየሰራች ቅርርባችን በጣም የበዛ ነበረ ቅርርባችን። ያ ቅርርባችን ደግሞ ቀጥሎ ሳናስበው ወደ ፍቅር ተለውጧል ለካ። እና በዛ ቅጽበት እንግዲህ ሳይታሰብ አንተ ተረገዝክ ነው ያለው ለናሆም ማለት ነው አቶ ለይኩን። እዚህ ጋር ወይዘሮ ዝናሽም ደግሞ ያን ነገር ስታውቅ ተናዳ መጠጥ ለመጠጣት ወዴት ትሄዳለች? ወደ ውጭ ትሄዳለች ማለት ነው። እና እንግዲህ ወደ ውጭ ከሄደች በኋላ የተፈጠረው ነገር ትንሽ ቢከብድም ማለት ነው እሷ ወደ ውጭ ሄዳ መጠጣት ትጀምራለች። በምትጠጣበት ሰዓት ደግሞ አጋጣሚ ሆኖ ማለት ነው የአቶ ማለትም የዳጊ አባት አቶ ሰበታ ደግሞ እዛ ጋር ተገናኙ ሁለቱ ማለት ነው። እናም እዛ ጋር ተገናኙ። ከዛ ያው የተፈጠረው ነገር ተፈጠረ በአንዲት ቀን ስህተት አንተ ተጸነስክ ብላ እንግዲህ ነግረዋለች ማለት ነው ለዳጊ። እና ዳጊ እዚህ ጋር እናም እንግዲህ ወይዘሮ ዝናሽ ማለት ነው እሱ እንደዛ ሂዶብኝ እኔ ግን ሀጅ ናት ተባልኩኝ። እሱ እንደዛ በእኔ ላይ ጥሩ ያልሆነ ነገር አድርጎ ግን ቀድሞ እኔ በጣም መጥፎ ስድብ ደረሰብኝ እያለች እንግዲህ ስትጸጸት ማለት ነው። እንግዲህ ዳጊ ደግሞ ያላት ምንድነው እንዴ ታዲያ እሱስ ሄዶብሽ የለ እንዴ? እሱስ ጥሩ ያለ ነው ጥሩ ነው እንዴ? እሱስ ያደረገው እኮ ጥሩ ያልሆነ ነገር ነው ከሰራተኛ ጋር መማገጥ ብሎ መልሶላታል። ታዲያ አሁን በስተመጨረሻ ግን ምንድነው ሊፈጠር የሚችለው? ያው አምራን ይዛ መታለች ፍሌሹ። ይሄ ፍሌሽ ትልቅ ጉድ ቤቱን ሚስጥር ይዟል። እሱም እንግዲህ የዳግም አባት ዳግም እንግዲህ አባቴ የት ነው ብሎ አባቱን ውጭ ለውጭ መከራውን እያየ ይፈልጋል። አባቱ ደግሞ የት ነው ሲባል እግዚአብሔር ያሳያችሁ እንግዲህ አባትየው ያለው ያው እነሱ ያው አቶ ለይኩን በስህተት ነው ፈልጎ ወዶ ፈቅዶ አስቦበት ጠላቴ ነው ብሎ አሳዶት አይደለም። በአንዲት ቀን ቅጽበት ነገሮች ሁሉም የሚፈጠሩት በነገራችን በአንድ ቀን ነው። አስቡ የምንወለደው በአንድ ቀን ነው፣ የምንሞተው በአንድ ቀን ነው፣ የምንሞሸረው በአንድ ቀን ነው። ሁሏ ነገር አንዲት ቀን አይደለም አንዲት ቀን ቅጽበት ናት ለሁሉ ነገር በቂ። እንግዲህ የአቶ ሰበታ ነፍስም በአንዲት ደቂቃ ቅጽበት ነው እንግዲህ እንደዛ ብላ ጸጥ ያለው ማለት ነው። እና ለሁሉ ነገር ጥንቁቃን ከሆንን ጥንቃቄ ለሁሉ ነገር አስፈላጊ ነው ብዬ አስባለሁኝ። እንግዲህ ዳጊ ውጩን ያያል። አባቴ የት ነው እያለ መከራውን ያያል። ኢቭን እንኳን ለኑሃሚን ምን ብሏታለኝ? ኖ ለናሆም ናሆም እንግዲህ ቤተሰቦችን ማወቅ አለብኝ፣ ቤተሰቦቼ የት ናቸው? ቤተሰቦቼ እነዚህ እንዴት እንደዚህ ያደርጋሉ? እንዴት በቃ ብቻ ብዙ ነገር እንዴት እያለ ሲፈጠርበት እንዴ ቆይ አንተ ምንድነው ልሆን የምትለው? ቤተሰቦች አይደለንም እያሉ እንዲያሳድጉ ነው እንዴ የፈለከው? እንዴ የወለዱ ቤተሰቦች በረሱ ሰዓት እኮ አንስተው ያሳደጉ ናቸው። ስለዚህ ልታመሰግናቸው ነው የሚገባው። ደግሞ ይኸውልህ የማታውቀውን ወይም ደግሞ ሌላ ነገር አዲስ ነገር ስትጠብቅ ያገኘኸውን እንዳታጣ ብሎታል። እውነት ነው። አሁን ላይ ዳግም አባቱን ያጣው እናቱን ሲያገኝ ነው። በእናቱ ምክንያት ነው ደግሞ አባቱን የሚያጣው። ያ ባይሆን ግን እናቱም እዚህ በሰላም እየኖረችለት ነው፣ እሱም እዛ አባቱ ጋር በሰላም እየኖረ ነበረ። አባትየው ግን ወደዚህ ሲመጣ እንግዲህ ያው አቶ ለይኩን አስወግዶታል ማለት ነው። እናም የአምራን ጉዳይ ግን በእውነቱ ዘይገርም ነው። አያምራን አያምራን እቺ በጣም ነው። እኔ በእውነት እኔ ምንም ማለት አልፈለኩም፣ ግን እንደው እንዳያችሁት እግዚኦ እግዚኦ አያችሁ ተንኮል፣ አያችሁ ክፋት፣ ውዶች አያችሁ ተንኮል። እሷ ያን ያክል ስታሴር ኢቨን እኔ በጣም ያዘንኩትኝ ናሆም ወደ ገጠር ለፊልድ ሄዶ ሲመጣ ፍላወር ገዝቶ ይዞላት መጣ። አንዲት ፍላወር ናት በርግጥ
አላነሰም አለች። እንግዲህ ስጦታ አነሰ በዛ አይባልም። መኪና ሰጥቶ አስቡ፣ የመኪና ቁልፍ ሰጥቶ ገንዘቡን በአካውንቷ አስገብቶ እንደፈለገች እየተዝናናች እንደፈለገች እየሆነች አርፋ ያገኘችውን ነገር ተመስገን ብላ አርፋ እንደመቀመጥ እሷ ግን በላይ እንደገና የቤቱን ሚስጥር እንደገና በቃ ቤቱን እርብሽብሽብሽ ቤተሰቡን እርብሽብሽብሽ በቃ ዝም ብላ መረበሽ ዝም ብላ መነበሽ ስራዋ ማለት ነው። እና በጣም ነው የምታሳዝነው እውነቱን ለመናገር አምራን በጣም ነበረ ጥሩ ያልሆኑ ነገሮችን የምታደርገው ቤተሰብ ነበረ የምታምሰው። አሁን ደግሞ አልበቃት ብሎ ስንት ነገር አለች። አሁን ናሆም የዚህ ቤት ልጅ አለመሆኑን ነገረችው። እንደገና ናሆም እናትና አባቱ እንዳልሆኑ እናትና አባቱ የት እንደሆኑ አይታወቁም ብቻ ያላለችው የለም። አሁን ደግሞ ጭራሽ እነሱ በቃ ሁሉን ነገር ትተው ረብሻውን ትተው ቤቱ በቃ ሰላም ሊያገኝ ነው አሁን ደስተኛ ልንሆን ነው ብለው እንደው ዳጊ ራሱ ከሁሉም እንደው ዳጊ የተደሰተ ይመስላል በእጅጉ ማለት ነው። በጣም ተደስተው እንግዲህ ኑሃሚንም መጥታ ኑሃሚንና ወይዘሮ ዝናሽ ራሱ እርቅ አውርደው ይቅርታ ተባብለው የይቅርታ እራት የደስታ እራት እየበሉ እያለበት ሰዓት እንግዲህ በደስታ ጊዜ መቼስ አደፍረስ አይጠፋም። መጣችና በመሃል አደናግረው አምታታው ማን እንበላለን ሌላ ስም እኮ አጣንላትኝ እና ቅልል ያለች ቀላል ነገር ናት። እውነት በጣም ነው የሚያሳዝነው። በዚህ ልክ ግን ቀላል መሆን ጥሩ አይደለም። የምር ማለት በዚህ ልክ አሁን እስኪ እሱ ማለትም ናሆም ከቤተሰቦቹ መስማት ያለበትን ነገር ሁሉ ሂዳቱስ ስለተናገረች ደግሞ ማለት ነው ሚስጥር ስላወጣች ሚስጥር ስለተናገረች የቤቱን ሚስጥር በአደባባይ ስለዘራች ደግሞ ናሆም የሚወዳት አይደለም። ይሄንን ስላደረግሽ ናሆም አይወድሽም ብላታለች ወይዘሮ ዝናሽ ራሱ። እንደውም አሁን ላይ ደግሞ ፍሌሹን ለፖሊስ ስጪው አለቻት። በቃ እንደውም ከኔ ገንዘብ የምታገኙ ለፖሊስ ስትሰጪው ነው ለፖሊስ ስጪው። በጣም ነው የምታሳፍረው የምር እና በጣም ነው የምታሳፍረው። ግን እንደው በጣም ማለት ብዙ ነገር ተምረንበታል ከአምራን ማለት ልላችሁ የፈለኩት ትምህርቱ ምንድነው? እንደ አምራን ተንኮለኛ እንደ አምራን ክፋተኛ እንደ አምራን እንደዚህ አይነት ሰው ከሆንን መጨረሻችን ምን ሊሆን እንደሚችል አሁን እዚህ ጋር ኤርሚያስን ራሱ በጣም ስታላግጥበት ነበረ። ውይ አንተ ደግሞ እንግዲህ ከዚህ በፊት ምን ብሏታል? እሱ ራሱ መረጃ ይዞባት ነበረ። መረጃ ይዞባት ስለነበረ ምን እያለች ነበረ? ውይ አንተ ደግሞ ሰው ስንት ቢዝነስ የሚሆን መረጃ ይዘን ቁጭ ብለናል። አንተ እስካሁን ድረስ እዛ ነህ። እስካሁን ድረስ የራቁት ቪዲዮ ስለያዝክ እዛው ላይ ነህ እስካሁን። እኛ ስንት ቢዝነስ የሚሆን መረጃ ይዘን ብላለች። ምንም ቢዝነስ የሚሆን መረጃ የላትም ግን ይሄ አሁን ቤተሰብን ማጣላት ቤተሰብን ማተረማመስ ልጅን በእናት በአባቱ ላይ እንዲነሳ ማድረግ ቢዝነስ አይደለም። ይሄ በጣም የወደቀ ነገር ነው። ቢዝነስ እንኳን እኮ ገንዘብ ለማግኘት ስንሰራ ጥሩ ነገር መስራት ነው። ክፋት ግን ይኸው መጨረሻው ይሄ ነው የሚሆነው ማለት ነው ውዶችዬ። እንግዲህ ኑሃሚን ግን ስለታገሰች እንዳልኳችሁ ቅድምም ትዕግስት በጣም ትልቅ ነገር ነው። መታገስ ዋጋ አለው የሚባለው ዝም ብሎ አይደለም። እስኪ አሁን መታገስ ዋጋ አለው የሚለው ቦታውን ያገኛል መሰላችሁም? አዎ ኑሃሚን በጣም ስለታገሰች በቃ ትዕግስተኛ ስለሆነች ነው አሁን ላይ ይሄንን ነገር ያገኘች ያለችው። ማለትም ማግኘት ያለባትን ነገር ነው ያገኘችው። በቃ ናሆም የእሷ ነው ሊሆን የሚገባው። ለናሆም የምትገባው ኑሃሚን ነች። እና እንግዲህ ኑሃሚንና ናሆም ይጋባሉ ማለት ነው። ዳጊ ግን ምስኪን በእውነት በጣም ነው የሚያሳዝነው። ዳጊ ከፍቅር አልተሳካለት አባቱ እንደዛ ምናምን ብቻ የዳጊ ነገር ተደራርቦበታል። አቶ ለይኩን ግን አሁን ላይ ምን ብሏል? ለዳግምም ለኤሚንም ለሁላቸውም የድርሻቸውን እሰጣቸዋለሁ ብሏል። ወይዘሮ ዝናሽ መቼም ተረስቷልኝ ዳግም ተረስቷል የሚሰጠው ነገር የለም። እና እኔና ኤሚንም ያለምንም ነገር በባዶ ልንወጣ ነው ማለት ነው ባለችው ሰዓት አይ ሁሉም ሰው የድርሻውን ያገኛል። ናሆምም ዳግምም ናሆም ኦልሬዲ ሁሉንም የሚወስደው እሱ ነው ተብሏል። ዳግምም ሳይቀር ሁሉም የድርሻውን ይወስዳል ብለዋል ማለት ነው። እና እንግዲህ እስኪ ቀጣይ ምን ሊሆን ይችላል ስንል ኦልሬዲ ኑሃሚንና ናሆም እንደሚሞሸሩ ግልጽ ነው። ወይዘሮ ዝናሽና አቶ ለይኩን ግን አሁን ደግሞ በዚህ ቪዲዮ ደግሞ ሌላ ጸብ ይመጣ ይሆን ወይ የሚለውን በቀጣይ ይዤላችሁ ይመጣ ይሆናል ማለት ነው። ተወዳጆች ላይክ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ተወዳጆች እናንተ ምን ተረዳችሁ? እዚህ ድራማው ላይ ምን ተማራችሁ? እኔ ትዕግስትን ጽናትን ተምሬያለሁ። አንደኛ ነገር ታግሶ ሁሉንም ነገር ባላየ ማለፍ እንደ ወይዘሮ ዝናሽ
ጥሩ እንደሆነና እንደ ኑሃሚን ደግሞ መታገስ የፈለግነው መንገድ ላይ የፈለግነው ነገር ላይ በትዕግስታችን እንደምንደርስ ነው የተማርኩትኝ። አምራንን ደግሞ ሳይ ክፋት ምን ያክል በጣም ጸያፍ እንደሆነ ክፋት መጨረሻችን ማለት በቃ መጨረሻችን እንደማያምር ክፋተኞች ስንሆን ይህን ተምሬያለሁ ማለት ነው ውዶችዬ። ባይ ባይ። በቀጣይ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ በያላችሁበት።